ጤና ይስጥልን እንዴት ሰንብታችኋል? የተከበራችሁ የስፖርት 365 ዝግጅታችንን ነው በማድመጥ ላይ የምትገኙት። በዛሬው ስፖርት 365 ዝግጅታችን የፕሪሚየር ሊጉን የሳምንቱ መጨረሻ ጨዋታዎች እንቃኛለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ከልብ አመሰግናለሁ። የአርሰናል በአሸናፊነቱ ቀጥሏል። አስቶን ቪላም ልክ እንደዚሁ። የቅርብ ተፎካካሪው ማንቸስተር ሲቲ ግን በቸልሲ ነጥብ ጥሏል። አሰልጣኝ አልባው ቸልሲ የፔፕ ጓርዲዮላን ቡድን ነጥብ ማስጣሉ እንግዳ ነገር ነው። ከዛ ውጪ የሩበን አሞሪም አስተያየትና የማንቸስተር ዩናይትድ ውጤት እንዲሁ ደግሞ የሚጫወትበት መንገድ ግራ ማጋባቱን ቀጥሏል። የሊቨርፑል ያቻ ውጤትም እንደዚሁ በዝግጅታችን ይዳሰሳል። ዩናይትድ ላስቀድምና የሩበን አሞሪምን ጉዳይ ላንሳ። ሩበን አሞሪም ከዩናይትድ ጋር በቆዩባቸው ጊዜያቶች ሁሉ አወዛጋቢ አስተያየቶች ሲሰጡ፣ አወዛጋቢ በሆኑ ጉዳዮችን ብቅ ሲሉ እንግዳ አይደለም። ከሰሞኑ ግን ሩበን አሞሪም ጋዜጣዊ መግለጫዎች ላይ የወጡ የሚሰጡት አስተያየት በአንዳንድ ተንታዮች ወይ ደግፉኝ ወይ አባሩኝ አይነት መስሏል ተብሏል። ዩናይትድ ውስጥ የሆነ አይነት የፓወር ስትራግል እንዳለ በሚገባ ይታያል። ለስፖርት ጉዳዮች ዳይሬክተሩ ጄሰን ዊልኮክስ በቀጥታ በተደጋጋሚ መልእክት ለማስተላለፍ ሲሞክሩ ሰምተናቸዋል። ሁሉም የየራሱን ስራ ሊሰራ ይገባዋል የሚል አይነት አስተያየትም ልክ እንደዚሁ ሲያስተላልፉ ሰምተናል እና እንዴት እንደማሰለጥን ሊነገረኝ አይገባም አይነት አስተያየት አላቸው። ምናልባት ሞሪኒዮ፣ ቱኸል ወይ ደግሞ ኮንቴ ቢሆኑ ኖሮ እንደዚህ አይደረጉም ወይ ደግሞ እንደው ካስተላለፍ ጋር ተያይዞ ከክለቡ የተለያዩ የስራ ኃላፊዎች የሚሰጠው አስተያየት ወይ ደግሞ እምነት በዚህ ልክ ጎልቶ አይሰማም ነበር አይነት ነው። ምክንያቱም ዊልኮክስ እንደ ማንቸስተር ሲቲ ማንቸስተር ሲቲን ዶሚናንት ያደረገው በ4-3-3 መጫወት ነው ብለው ያምናሉ እና ዩናይትድ በባክፎር እንዲጫወት ሀሳባቸውን አቅርበው ያውቃሉ ወይ ደግሞ ሀሳባቸው ግልጽ ነው እና በዚህ ጉዳይ ደስተኛ ለመሆናቸውን ሩበን አሞሪም ለማሳየት እየሞከሩ ነው። ጋዜጣዊ መግለጫዎች ላይ በዚህ ልክ በቁጣ ነገሮቻቸውን ለመግለጽ መሞከራቸው በሳቸውና ባሰሪዎቻቸው ዙሪያቸው ባሉ ሰዎች መካከል የሆነ አይነት ንፋስ እንደገባ የሚያሳይ ነው። ከአዳዲስ ተጫዋቾች መምጣትም ጋር ተያይዞ የሆነ ኩርፊያ ውስጥ እንዳሉ በደንብ መረዳት ይቻላል። ሚናቸውንም በተመለከተ እኔ የዚህ ክለብ ማኔጀር እንጂ የኮች አይደለሁኝም በሚል አንደርማይን ተደርግ ያለው ወይ ደግሞ ይገባኝ ዋጋና ቦታ አልተሰጠኝም አይነት አስተያየት ሰጥተዋል እና በተለይ ደግሞ ከዝውውር ጉዳዮች ጋር ከዚህ የተሻለ ልደገፍ ወይ ደግሞ ኃላፊነት ሊሰጠኝ ይገባል ይመስላል እና በዚህ ጉዳይ ሩበን አሞሪም ጋዜጣዊ መግለጫዎች ላይ ሲያንባርቁ ሰምተናል። እንግዲህ ወደ ኦልድ ትራፎርድ ይህንን ተከትሎ ለጊዜው ይሰማል ተብሎ የሚጠበቅ ነገር የለም፣ ግን ደግሞ በአሰሪዎቻቸውና በአሰልጣኙ መካከል የሆነ ንፋስ መግባቱን እንደዚህ ያለው አስተያየት ከውጤት መጥፋት ጋር ደግሞ የሚቀጥል ከሆነ የሩበን አሞሪምና የዩናይትድ እህል ውሃ የሆነ ቀን የማብቃቱ ጉዳይ ሊያጥር ይችላል ማለት ነው እና ይህ አስተያየታቸው ከሊድሱ ጨዋታ በላይ አነጋጋሪ ሆኗል። እኔ ወደዚህ ክለብ ሲመጡ እንግዲህ ያው ሄድ ኮች በሚል ኃላፊነት ነው የመጡት። በጥቅሉ እሳቸው የሚጫወቱበት 3-4-3 ፎርሜሽን በተጫዋቾች አዳፕት ላለመደረጉ ወይ ደግሞ ተጫዋቾቹ ግራ ስለመጋባታቸው ከተለያዩ አቅጣጫዎች ለሚነሳው ትችት በተለያየ ጊዜ መልስ ለመስጠት ሞክረዋል። አሁን ግን በግልጽ ሊያስቀምጡ እየሞከሩ ያሉት የምንጫወትበት መንገድ ሳይሆን ችግሩ በዚህ መንገድ በላቀ ጥራት እንድንጫወት ተጫዋቾች ሊገዙልን ይገባል የሚል አቋም ሆኗል እና ይህንን ደግሞ ዩናይትድ ሰዎች አሁን ጥር ላይ ሊያደርጉላቸው ዝግጁ አይመስሉም። ይሄ አስከፍቷቸዋል። ለዚህ ነው ስሜ ቱኸል፣ ኮንቴ ወይ ደግሞ ሞሪኒዮ እንዳልሆነ አውቃለሁ፣ ግን ደግሞ የዩናይትድ ማኔጀር እንጂ ኮች አይደለሁኝም በሚል አንደርማይን ተደርግ ያለው ወይ ደግሞ እንደው የሚገባኝ ክብር አልተሰጠኝም የሚመስል አስተያየት ሰጥተዋል እና ሁሉም ዲፓርትመንት ውስጥ ያሉ ሰዎች ስራቸውን በአግባቡ ሊሰሩ ይገባል የሚል አስተያየታቸውንም ጭምር እንደዚሁ ባለ መንገድ ሰጥተዋል። ለማንኛውም ከሊድስ ጋር ያደረጉትን ጨዋታ ባቻ ውጤት ካጠናቀቁ በኋላ እዚህ ላይ ደግሞ በጣም ብዙ ነገሮች ተጨማምረዋል እና አሞሪም ደስተኛ ለመሆናቸው በጣም በብዙ ታይቷል። ጋዜጣዊ መግለጫው ላይ ከሊድስ ጋር ያደረጉት ጨዋታ እንግዲህ በሁለቱ ቡድኖች መካከል ያለውን ልዩነት ሁላችንም እናውቃለን። እጅግ የሚጠላሉ ከፍ ያለ ፉክክር በመካከላቸው የሚያደርጉ ቢሆኑም በደረጃ ግን
የሰማይና የምድር ያክል የተራራቁ ናቸው። የአሁኑ ዩናይትድ እንደዚህ ባለ መንገድ ስትራግል አድርጎ በሊድስ ነጥብ ይጣል እንጂ በመካከላቸው ያለው የውጤታማነት በመካከላቸው ያለው የስኬት ልዩነት በጣም ሰፊ ነው። ለማንኛውም ግን ከሊድስ ጋር ያደረጉት ጨዋታ ላይ ዩናይትዶች ጨዋታውን መግደል የሚያስችል ወይ ደግሞ ከጨዋታው የሆነ ነገር ይዞ መውጣት የሚያስችል የተለየ አቅም ይዘው አልመጡም እና ከሩበን አሞሪም ጋር ተያይዞ የሚነሳውንም ነገር እንደው ዝም ለማስባል የሚሆን አይነት ብቃት እንደ ቡድን አላሳዩም። ተመሳሳይ የሆነ የመፍጠር ችግር እዚህ ቡድን ውስጥ ታይቷል። አሰልጣኙ በእርግጥ ይሄ መፍጠር ችግር የትኛውም የፕሪሚየር ሊግ ቡድን ብሩኖ ፈርናንዴዝን ወይ ደግሞ ኩንሃን ምቦይሞንና አማድን ያጣ የትኛውም የፕሪሚየር ሊግ ቡድን ሊቸግረው የሚችለው ነው ብሏል። እዚህ ጋር በእርግጥ እውነት የላቸውም ማለት አይቻልም። ምክንያቱም እነዚህን ሶስት ተጫዋቾች ማጣት ከዚህ ቡድን ላይ የሚቀንሰው ክሬቲቪቲ ወይ ደግሞ ፈጠራ በጥቅሉ እንዳለ መረዳት ይቻላል። ግን ደግሞ ያለፉት ጥቂት ጨዋታዎች እንደው ከዩናይትድ በእጅጉ በደረጃ ካነሱ ቡድኖች ጋር ወይ ደግሞ በፕሪሚየር ሊግ 20ኛ ደረጃ ላይ ካለው ቡድን ጋር እንኳ ሲጫወቱ ተስፋ ያልታየባቸው ናቸው የሚል ተቃውሞ አለ። በእርግጥ እነዚህም ጨዋታዎች ላይ የእነዚህ ተጫዋቾች አለመኖር ከፈጠራ አንጻር ዩናይትድን አጉድሎት ሊሆን ይችላል። ምናልባት እነዚህ ጨዋታዎች ላይ የሚነሳው ካለመፍጠሩ ሌላ ቡድኑ ኒውካስልን በቦክሲንግ ዴይ ጨዋታ ሲያሸንፍ በባክፎር ነበር የተጫወተውና ደካማውን ወልብስን ለመግጠም በባክስሪ መጫወት ለምን አስፈለገ የሚል ተቃውሞ ነው። ለማንኛውም ግን ከውጤቱ በላይ ጋዜጣዊ መግለጫው ላይ የተሰጠው ነገር ለጊዜው ጎልቶ ሊሆን ይችላል። ግን ደግሞ ውጤቱ የበለጠ ጋዜጣዊ መግለጫ ላይ የተነሳውን ነገር ደግሞ የማጋጋል ከአሰልጣኙም ጋር የተነሳውን ጉዳይ የማቀጣጠል አቅም አለው። ኩና ከዚህ ጨዋታ ዩናይትድ የሆነ ነገር ይዞ እንዲወጣ ቢያንስ ያቻነቱን ጎል አስቆጥሯል። በሊድስ መሸነፍ ለዩናይትድ በፍጹም የሚዋጥ ስላልሆነ በየትኛውም አይነት ሁኔታ ውስጥ ግን ደግሞ አሁን ሰሞኑን ጥሩ ፎርሙላ ካለው ሊድስ ውጪ በቅርብ የተደረጉት የዌስትሃም እና የወልብሱም ጨዋታ ለዩናይትድ ደጋፊዎች የልብ ስብራት የፈጠሩ አይነት ናቸው። የፕሪሚየር ሊጉ የመጨረሻ ቡድኖች ጋር የተደረገው ጨዋታ ለዩናይትድ ይዞ የመጣው ውጤት ደጋፊው የሚጠብቀው አይነት አይደለም እና ዩናይትድ እንግዲህ ማሳካት ከነበረበት 15 ነጥብ ባለፉት 11 ጨዋታዎች ማሳካት ከነበረበት 33 ነጥብ ባለፉት 11 ጨዋታዎች ማሳካት የቻለው 15ቱን ብቻ ነው እና እንግዲህ ይሄ ከኤቨርተን ጋር የተደረገውን ጨዋታ ጨምሮ ከ11 ጨዋታዎች 15 ነው ያሳካው። 33 ሊያሳካ ሲገባ ወይ ደግሞ ከ33ቱ 15ቱ ብቻ ናቸው ሩበን አሞሪም እና ዩናይትድ ሊያገኟቸው የቻሉት። ከወልቭስ ጋር የተደረገው ጨዋታ በጣም ብዙ ክርክር የነበረው ነው። እንግዲህ ለምን ወደ ባክፎር ተመለሱ በሚል ማለት ነው። እዚህኛውም ጨዋታ ላይ በተመሳሳይ መንገድ እንደ ጥያቄ የሚነሱ ብዙ ነገሮች አሉ። በእርግጥ እንደው በጣም የላቀ እንኳን ባይሆን ዩናይትድ በመጀመሪያው አጋማሽ ሶሊድ ነበረ፣ ግን የክሬቲቪቲ ችግር ነበረበት። እዚህ ላይ አሰልጣኙ ቅድም ያነሷቸው ተጫዋቾች ቢኖሩ ኖሮ ከዚህ የተሻለ ይፈጥር ነበር የሚለውን በደንብ አጽንኦት ሰጥተን ልናልፍ እንችላለን። የዚርክዜ ተቀይሮ መግባት ከዚህ ጨዋታ የሆነ ነገር ይዘው ለመውጣታቸው ምክንያት እንደሆነም በደንብ ማሰብ ይቻላል። ይህንም በማድረጋቸው ምክንያት አሰልጣኙ ክሬዲቱን ያገኙ ይሆናል። ግን ደግሞ በስተመጨረሻ ቡድኑ የተጫወተበት መንገድ ባለፉት ሳምንታት እያሳየ ያለው ደካማ ብቃት ከወቀሳ አያድናቸውም። ቅድም እንዳልኩት ከሰጡት አስተያየት ጋር የበለጠ መነጋገሪያ ሆነው ይሰነብታሉ። እንግዲህ የፊታችን ሮብ ከበርንሌ ጋር ነው ጨዋታ የሚያደርጉት። በርንሌ በጣም ደካማ ቡድን እንደሆነ እናውቃለን እና ከዛ በኋላ ማንቸስተር ሲቲንና አርሰናልን ይገጥማሉ። እነዚህ ሁለት የዋንጫ ተፎካካሪዎች ናቸው። ስለዚህ እነዚህም ቡድኖች እንደው ከመግጠም አስቀድሞ ወልቭስን፣ ዌስትሃምን ወይ ደግሞ ኤቨርተንን፣ በርንሌን ሲገጥሙ አለማሸነፍ የሚያስከፍለው ዋጋ ብዙ ነው። በእርግጥ ዩናይትድ በእነዚህ አሰልጣኞች ስር ትንሽ ለየት ያለ ነገር እያሳየን ከርሟል። እንደው በጣም አለቀለት፣ ደከመ፣ ይሄ አሰልጣኙ ስንብት ሊሆን ይችላል ወይ ደግሞ ከዚህ ጨዋታ የሆነ ነገር አለመያዝ ለአሰልጣኙ መሰናበት ምክንያት ሊሆን ይችላል ተብሎ ሲታሰብ ጨዋታዎች ያሸንፋሉ ወይ ደግሞ በጣም ጥሩ ፐርፎርመንስ ያደረጉ ልናያቸው እንችላለን። ግን እንደ ወረቀት ላይ አሁን ካለው ዩናይትድ አቋም እና ደግሞ ከማንቸስተር ሲቲ እና አርሰናል ወቅታዊ ፎርም ጋር እነዚህ ጨዋታዎች ለዩናይትድ በጣም ከባድ ሊሆኑ ይችላሉ ብሎ መናገር ያስችላል።
በጥቅሉ ግን ይሄኛው ዩናይትድ በብዙ መንገድ ከሊድስ የተሻለ ሆኖ ምንም እንኳ በአፍሪካ ዋንጫ ምክንያት ተጫዋቾች ቢያጣም ነጥቦች መሰብሰብ ነበረበት እና ከሊድስ የተሻለ የማረፍ እድልም ነበረው። ምክንያቱም ሊድስ ከሊቨርፑል ጋር ሐሙስ ተጫውቶ ነው ዛሬ የተጫወተው። ተጨማሪ 48 ሰዓት ረፍት ነበረው። በዚህ ውድድር ዘመን ዩናይትድ የሆነ ነገር ማሳካት ካለበት አንዱ የሚያሳካው እንደ ሌሎቹ በአውሮፓ መድረክ ኮሚትመንት እንዳለባቸው በአራት የተለያዩ ውድድሮች እንደሚወዳደሩ ቡድኖች ተደራራቢ ጨዋታ ስለሌለው ነበር። ግን ደግሞ ተደራራቢ ጨዋታ ለመኖሩ እስካሁን ድረስ ዩናይትድን ይሄ ነው በሚባል መንገድ ጠቅሞት አላየንም። በሚቀጥሉት ሳምንታት እንግዲህ የፐርፎርማንስ መሻሻል ካልቻለ ሌላ ደግሞ ትኩሳት ይዞ ይመጣል ማለት ነው እና ሊድስ ለነገሩ ዩናይትድን ካሸነፈ ከ23 ዓመት በላይ ዘልቋል። ዛሬም ይህንን ማድረግ አልቻለም። ለሊድስ በጣም ጥሩ ውጤት ነው ብሎ መናገር ይቻላል። አሁን 7 ጨዋታዎች ላይ አልተሸነፈም እና ደግሞ በዚህ ጊዜ ሰበስበዋለሁ ብሎ እንደ ቡድን ካሰበው የነጥብ ድምር በላይ ያሳካ ይመስላል። ከዩናይትድ ጋር ተያይዞ ግን እንደው አንድ ሁለት ነገሮች ጨምሮ ለማቆም እንደ ቤንያሚን ሼሽኮ አይነት ተጫዋቾቻቸው በተገቢው ልክ መሰንዘር እየቻሉ አይደለም። እንደ መልካም ነገር የሚነሳው ኡጋርቴ ጥሩ ሲጫወት ከረዥም ጊዜ በኋላ እዚህ ዩናይትድ ቡድን ውስጥ ተመልክተነዋል። ምናልባት ከካሲሚሮ ጋር መጣመሩ የፈጠረለት ነገር ሊሆን ይችላል። እንደ ቡድን በጣም በትንትኑ የወጣ ቡድን የተመለከትነው፣ ግን ደግሞ እዚህ ቡድን ውስጥ ሊመሰገኑ የሚገባቸው ተጫዋቾች አሉ። ለምሳሌ ያው በብዙ የካሲሚሮን ተንጠልጣይ ኳሶች የሚፈልግ አይነት ቡድን ነበር የሊድስን የተከላካይ መስመር ለማስከፈት። ዛሬ በዊንግ ባኮቹና በአማካዮቹ መካከል ምንም አይነት ግንኙነት ስላልነበረ ይህንንም እንግዲህ አሰልጣኙ ከተጫዋቾች አለመኖር ጋር አያይዘው ሊያነሱት ይችላሉ። ለማንኛውም ግን ካሲሚሮና ኡጋርቴ በተለይ ደግሞ ከካሲሚሮ ጋር የተሰለፈው ኡጋርቴ በጣም ጥሩ ሲጫወት አይተነዋል። ከረዥም ጊዜ በኋላ ሼሽኮው ስትራግል ሲያደርግ አይተነዋል። እንደውም በጣም አይሶሌትድ ሆኖ ይታይ ነበር። ይሄ ከቡድኑ መፍጠር አለመቻል ጋር በአንድ ጎኑ ሊያያዝ ይችላል። ከዛ ውጭ ግን ተጫዋቹ ማድረግ በሚገባው ልክ እያደረገ ነው ብሎ ለማለትም ደግሞ በዛው ልክ ከባድ ነው። ምናልባት በመጀመሪያው አጋማሽ የሊድስ ፔናልቲ ሳጥን አካባቢ አንድ ኳስ ብቻ ነበር የነካው እና ሁለተኛው ላይ ደግሞ እንደው ጎሉን የማግኘት እድል እንኳን ሲያገኝ ጥሩ አድርጎ ሞከር አልቻለም እና ይሄ አቅም ማሳደግ እንዳለበት ለተጫዋቹ የሚያመላክት ነው። በእነዚህ ሁለት ቡድኖች መካከል የተደረገው ፉክክር እንደዚህ ባለ መንገድ አልቋል። ሊድስ ከጨዋታው 1 ነጥብ በማግኘቱ በተለይ ደግሞ ሐሙስ ተጫውቶ ቅዳሜ እንደተጫወተ ቡድን ዳንኤል ፋርከ የሚደሰቱ ይመስላል። አሙሬም ካምናው በተሻለ ጨዋታዎችን እንቆጣጠራለን፣ ካምናው በተሻለ ሰከንድ ቦል በአጠቃላይ የቆመ ኳስንም በተመለከተ ያለን ንቃት ጥሩ ነው በሚል ቡድናቸው ውስጥ ባዩት መሻሻል በዚህ ረገድ ደስተኛ ስለመሆናቸው፣ ግን ደግሞ ማድረግ በሚገባቸው ልክ ስላለማድረጋቸው ተናግረዋል። ዩናይትድንና አሞሪምን በተመለከተ እንግዲህ ሌሎች ዲቨሎፕመንቶች ይኖራሉ በሚቀጥሉት ጊዜያቶች። በተለይ ደግሞ ውጤቱ እንደዚሁ የሚቀጥል ከሆነ እሳቸው እንደፈሩት ወይ ደግሞ እንደው ከላይ ካሉት ባለስልጣናት ጋር አልተስማሙም እንደተባለው ከዚህ ከዝውውር ጉዳይ ጋር በተያያዘ ተጫዋች ሳይገዛላቸው ይሄ ጥር የሚያልቅ ከሆነ እና ደግሞ ውጤታቸው የሚያሽቆለቁል ከሆነ የሚሉትን ወይ ደግሞ ዩናይትድ ውስጥ የሚፈጠረውን ነገር ለመስማት ለማየት የሚያጓጓ ይሆናል። ያው በእርግጥ ለቅቄ አልሄድም ብለዋል እና ኮንትራቴን ስጨርስ ለሚቀጥለው ሰው አስረክብ ይሄዳለሁ፣ እስከዛ ግን እንደዚሁ ነው የሚቀጥለው በሚል መከፋታቸውን በሚያሳይ መንገድ አስተያየት ሰጥተዋል። ሌላኛው የሊቨርፑል እና የፉልሃም ጨዋታ ነው። ሊቨርፑል ከፉልሃም ጋር ያደረገውን ጨዋታ ባቻ ውጤት አጠናቋል። የአርኔ ስሎት ቡድን ማሸነፍ በድጋሚ አልቻለም። ሃሪሰን ሬድ በጣም ቆንጆ ጎል ነው ያስቆጠረው። 97ኛው ደቂቃ ላይ የተቆጠረ ጎል ነው። እንግዲህ በእርግጥ ቀድሞ ጎል አስቆጥረው መምራት ችለው ነበረ። ከዛ በኋላ ግን ሃክፖ 2-1 እንዲመራ ያስቻላቸውን ጎል ማስቆጠር ቻለ። ይሄ ሙሉ 3 ነጥብ ለሊቨርፑል ያስገኘ መስሎ ነበር።
አስቀድሞ ከኋላ ከመመራት የተነሱት ሊቨርፑሎች በፍሎሪያን ቪትስ አማካይነት ነው ያቻነቱን ነጥብ ያገኙት ወይ ደግሞ ያቻነቱን ጎል ያገኙት። በጣም አከራካሪ ጎል ነው። ያው የቫር ውሳኔም ዘግየቶች ነበሩት። እንደውም ጄሚ ካራገር ይሄ ጎል መፈቀዱን ይሄ ጎል መጽደቁን በፍጹም አላምንም የሚል አስተያየት ከጨዋታው በኋላ ሰጥቷል። እና ለማንኛውም ግን ሊቨርፑል ያሸነፈው ሲመስል ከጨዋታው 1 ነጥብ ብቻ ወጥቷል። ሊቨርፑል ከመፍጠር ጋር ተያይዞ በጣም የበዛ ችግር እንዳለበት የሚያሳይ ሌላ ጨዋታ ነው ያሳለፈው። ኳስ ለመቆጣጠር ሞክሯል፣ ግን ደግሞ ኳስ ለመቆጣጠር በሞከሩ ልክ ለምሳሌ በመጀመሪያው አጋማሽ የኢላማውን የጠበቀ ሙከራ እንኳን ማድረግ አልቻለም። እና ይሄ ከመፍጠር ጋር ተያይዞ ሊቨርፑል ምን ያክል መሻሻል እንዳለበት የሚያሳይ ነው። ያው ጉዳቶች አሉበት። አንዳንድ ተጫዋቾች የተሻለ ለመጫወት ይሞክራሉ። ለምሳሌ ዛሬው ጎል አስቆጣሪ የቬርትስ ከባለፈው ሳምንት ወይ ደግሞ ሐሙስ ከሊድስ ጋር ካደረጉት ጨዋታ በጣም የተሻለ ፐርፎርማንስ አሳይቷል። ጎል አስቆጥሯል። አጨቃጫቂም ቢሆን ግን ደግሞ በጉዳት ያጧቸው ተጫዋቾች ምናልባት እዚህ ጨዋታ ላይ ቢኖሩ የሚያስብል የሆነ አይነት ቁጭትን ፈጥሯል። ምክንያቱም ኤኪቲኬ አልነበረም። እሱን የተከዋክፖ ጎል ማስቆጠር ችሏል። ግን ደግሞ በእንቅስቃሴ ኤኪቲኬ ዘንድሮ አዲስ ከመጡት ተጫዋቾችም ሆነ ነባሩ ነው ክለብ ውስጥ ካሉት መካከል በጣም ጥሩ እየተንቀሳቀሱ ካሉት የሚጠቀስ ነው። እዚህ ጨዋታ ላይ ሁለቱም ቡድኖች ብረት መቶባቸዋል። ይህ ምናልባት ለሁለቱም ቡድኖች የሚያስቆጭ አጋጣሚ ሊሆን ይችላል። ከቪርትስ ጋር ተያይዞ ግን ሊቨርፑሎች ተጫዋቹ እንደዚህ ባለ አስቸጋሪ ጊዜያቸው እየተሻሻለ በመሆኑ በጣም የሚደሰቱ ይመስለኛል። ሊቨርፑል ጥርስ አልባ ሆኖ በመፍጠርና ጎል በማስቆጠር ረገድ ቢታይ እንኳ ትንሽ የተስፋ ጭላንጭል ከመፍጠር ጋር የሚታየው እዚህ ተጫዋች እግር ስር ኳሱ ሲገባ ነው እና የቬርትስ እንደዚህ ባለ መንገድ ጨዋታውን ኢንፍሉዌንስ ማድረግ ለአርኔ ስሎትና ለደጋፊ በጣም መልካም ዜና ይመስላል። ሚድዊክ ላይ ከተደረገው ጨዋታ በጣም የተሻለ ፐርፎርማንስ ነው ያሳየው። በእርግጥ ያው ከጡንቻ ጋር የተያዘ ጉዳት እንዳለበት ስንሰማ ነበረ። ይሄ የፈጠረው ተጽዕኖ ሊሆን እንደሚችል በተወሰነ መልኩ ማሰብ ይቻላል። ግን ደግሞ እንደው ኦፍ ዴይ ሲያሳልፍ ጥሩ ሳይጫወት ሲቀር ቡድኑ ለመፍጠርና ጎል ለማስቆጠር ሊቸገር ነው ማለት ነው። ስለዚህ የሊቨርፑል ሌሎች የፈጠራ አማራጮች በተሻለ መንገድ መንቃት ይኖርባቸዋል። የሊቨርፑል ብቸኛው የፈጠራ ምንጭ እሱ ብቻ መስሎ መታየት የለበትም። ምክንያቱም በተጋጣሚዎች በቀላሉ ታርጌት ሊደረግ ይችላል። ፕሪሚየር ሊጉን ለመላመድ በተለይ ደግሞ ከፕሪሚየር ሊጉ የበዛ ፊዚካሊቲ ጋር እየታገለ ላለ ተጫዋች ሁሉንም የመፍጠር ኃላፊነት መስጠት ከባድ ስለሆነ ማለት ነው። ለማንኛውም ሊቨርፑል ባለመሸነፍ ጉዞ ቀጥሏል እና ለዚህ ደግሞ አርኔ ስሎት በንጽጽር ቡድናቸው በመደዳ ሲሸነፍ ከነበረበት ጊዜ የተለየ ኮምፓክት የሆነ ቅርጽ ሰጥተውታል። በጣም ያው ለነገሩ ዛሬ ሃክፖንም ጨምሮ አይነተኛ ወይ ደግሞ ቲፒካል አጥቂ ያልነበረው ቡድን ስለነበረ በብዙ አማካዮች የተሞላ የታጨቀ ነበር እና እንደ ከዚህ ቀደም ወይ ደግሞ ሊቨርፑል በጣም ሲቸገር እንደነበረበት ጊዜ ቡድኖች መሀል ለመሀል የሊቨርፑልን አማካዮች አቋርጠው ሰንጥቀው መጫወት አልቻሉም። ይሄ ባለፉት ሳምንታት የተሻለ ወይ ደግሞ ሊቨርፑል መሻሻሉን የሚያሳይ ነው። ተጋጣሚዎች የሚፈጥሩትን ድል በዚህ ረገድ መቀነስ መቻል አንዱ ነገር ነው። ሊቨርፑል ቢያንስ እንዳይሸነፍ አድርጎታል። ቢያንስ ቶፕ ፎር ውስጥ እንዲገባ አድርጎታል። ግን ደግሞ የቡድኑ የመፍጠርና ጎል የማስቆጠር ችግር በተለያየ መንገድ ሊቨርፑል መሀል ለመሀል ያለውን ነገር እንኳን ቢዘጋ ኢዝሊ በሴት ፒስ ጎል ሊቆጠርበት የሚችል አይነት ቡድን ስለሆነ በጣም መሻሻል ያለበት ጉዳይ ነው። ቡድኑ መፍጠር፣ የተሻለ ጎል ማስቆጠር ይኖርበታል። እንግዲህ ያው ወደ አለመሸነፍ መምጣት አንዱ የሚሰጣቸው ፎይታ ይሄንን ነው። በጊዜ ሂደት እንግዲህ ያስተካክሉታል ተብሎ ይታሰባል። ግን ደግሞ የውድድር ጊዜው ያው ቆሞ አይጠብቃቸውም እና ፈተና በየሳምንቱ ይዞባቸው ይመጣል። ለማንኛውም ከሊቨርፑል ጋር ተያይዞ ይሄ ከ12 ጨዋታዎች 9 የተሸነፈው ሊቨርፑል አሁን የመፍጠር ጉዳይ እንደ ችግር ቢነሳበት እንኳ ያንን ታሪኩን በመጠኑ የረሳ ይመስላል። ግን ደግሞ በተመሳሳይ መንገድ ሊቨርፑል ያረሳቸው ነገሮች አሉ።
እንግዲህ አንደኛው በኢኪቲኬ ያለመኖር ሀክፖ ነው የተሰለፈው። የፊት መስመሩን የመምራት ኃላፊነት የተሰጠው ስንል ነበር። በጣም ደካማ የውድድር ዘመን ነው እያሳለፈ የነበረው። በአምናው ልክ ጨዋታዎችን ኢንፍሉዌንስ እያደረገ ጎሎችም እያስቆጠረ አልነበረም። ከዛ በኋላ ጉዳት መጣበት እና ይህንን ተጫዋች በተለየ መንገድ በዚህ ውድድር ዘመን ሊቨርፑል ተስፋ እንዳያደርገው አድርጎት ሊሆን ይችላል። ግን በጥቅሉ ትልቁ ችግር ኳሱን ፕሮሰስ ባደረገው ልክ ሊቨርፑል መፍጠር ያለመቻሉ ነው እና ይሄ ደግሞ ለዘጠኝ ቁጥሮቻቸው የሚሰለፈው ኢኪቲኬ የሚሆን ምናልባት እንደው ኢኪቲኬ በሊንካፕ አጫዋቱን በጣም የተዋጣለት ስለሆነ ሞቢሊቲውን በጣም ጥሩ ስለሆነ እንደው ተጽዕኖ እየፈጠረ ሊሆን ይችላል። በጥቅሉ ግን ለአጥቂዎቻቸው በተገቢው መንገድ እድል አለመፍጠራቸው አጥቂዎቻቸውን አጉድሏቸዋል እና ይሄ የሊቨርፑል አሳሳቢ ነገር እንደሆነ እዚህኛውም ጨዋታ ላይ ቀጥሏል። የኢኪቲኬ እዚህ ጨዋታ ላይ አለመኖሩ በደንብ ይታይ ነበር ወይ ደግሞ የኢቲኬን የሊንካፕ አጫወት ኳስ እየገፉ ወደ ተጋጣሚ ሳጥን የመሮጥ ጥንካሬ ሊቨርፑል እንደ ቡድን አጥቶታል። ከመፍጠር ጋር ግን ተያይዞ ሊቨርፑል በጣም ብዙ ጥያቄ ሊነሳበት የሚገባው በክረምቱ በጣም ብዙ ስላወጣ ነው። መፍጠር የሚለውን ነገር ደጋግሜ ያነሳሁት እና ይህን የውድድር ዘመን ከመጀመራቸው አስቀድሞ አርኔ ስሎት አንድ የተረዱት እና የገባቸው ነገር ቢኖር አምና ቡድኖች የምንጫወትበትን መንገድ መገመት ጀምረዋል ወይ ደግሞ በጣም ፕሪዲክተብል ሆነናል። በዚህ ምክንያት ኢቮልቭ ማድረግ አለብን፣ የምንጫወትበት መንገድ መቃኘት አለበት የሚል አቋም ነበራቸው እና ደግሞ ያለ ፌዴሪኮ ኪዬዛ የገዙትም ስላልነበረ ተጫዋቾች በማምጣት ለተጋጣሚዎቻቸው ያለመገመት ኤሌመንት መጨመር ፈልገዋል። ስለዚህ ተጋጣሚዎቻችን እያመከኑት ነው ያሉትን አጫወታቸውን ወይ ደግሞ ጥንካሬያቸውን ድጋሚ መልሶ ለመገንባት ሲሉ 450 ሚሊዮን ፓውንድ አወጡ። የሊቨርፑልን በጣም ዳይናሚክ ያደርገዋል ተብሎ ታሰበ ወይ ደግሞ የማይገመት ቡድን ያደርገዋል። በጣም ብዙ ጎሎች የሚያስቆጠር ይሆናል። እንደው ለአሌክዛንደር ኢዛክ ተጠባባቂው በጣም ጥሩ ሲዝን ፍራንክፎርት ጋር አሳልፈው የመጣው ኢኪቲኬ መሆኑ ደጋፊው ተስፋ እንዲያደርግ ከዛ ደግሞ የቪርትስ ፈጠራ እዚህ ጋር ሲጨመር ሌላ ተስፋ ግን ደግሞ በተደጋጋሚ ጨዋታዎች ላይ ስናይ የዛሬውን ጨምሮ ለምሳሌ በቀደም ከሊድስ ጋር የተደረገውንም ጨዋታ ማየት ይቻላል። ሊቨርፑል የመፍጠር ችግር ያለበት ሆኗል። እንግዲህ እንደዚህ ኢቮልቭ ማድረግ ወይ ደግሞ በተጋጣሚዎቻችን አለመገመት ተብሎ የዚህን ያክል ገንዘብ ሲወጣ እንዳልኩት መፍጠርና ጎል ማስቆጠርን ከግምት ያስገባ ነው እና እያደረጋቸው ያሉ ጨዋታዎችን ግን ስናይ አሁን የመፍጠር ችግር ያለበት የማስቆጠር ችግር ያለበት እና ላለመገመት ብሎ ይበልጥ ተገማች የሆነ ሊቨርፑል ነው እና በቀደም የሊድሱ ጨዋታ ቀን የጨዋታው መጠናቂያ ፊሽካ ሲሰማ የሊቨርፑል ደጋፊዎች ሲጮሁ ሰምተናል። ደስተኛ ለመሆናቸውን በዚህ አይተናል እና የሊቨርፑል ያለመሸነፍ ጉዞ እንኳን ቢቀጥል ከዚህ የተሻለ ማድረግ ነበረብን የሚል እምነት ደጋፊው ስላለው እንደውም በአንድ አጋጣሚ ጨዋታው ሊጠናቀቅ አካባቢ ዶሚኒክ ሶቦስ ላይ ሳጥን ውስጥ ኳሱን ክሮስ እንደማድረግ ወደ ጎን ለኢብራሂም ኮናቴ ሲሰጥ ደጋፊው የነበረው እንደው ብስጭት በጣም በጣም ከፍ ያለ ነበር እና የስሎት ቡድን እንግዲህ ያለ ጎል ለመጀመሪያ ጊዜ እንዲያጠናቀቅም የተገደደበት አጋጣሚ ነበር። በእሳቸው አሰልጣኝነት ሊቨርፑል ያለ ጎል ጨዋታ ጨርሶ አያውቅም። ከታህሳስ 2023 በኋላ ሊቨርፑል እንግዲህ 117 ጨዋታዎች አድርጎ የመጀመሪያው ያለ ጎል የተጠናቀቀ ጨዋታም ጭምር ነበረ። ይሄ ከሊድስ ጋር ያደረጉት ያኔ ከዩናይትድ ጋር ነበር ለመጨረሻ ጊዜ እንደዚህ ያለ ጨዋታ ያደረጉት እና ይሄ የሊቨርፑልን የፈጠራ ችግር ደግሞ የበለጠ አጉልቶ ያሳየ ጨዋታ ስለነበረ ነው እና እዛ ጨዋታ ላይ ለምሳሌ ሊቨርፑል 71 በመቶ የሚሆን የጨዋታ ቁጥጥር ብልጫ ነበረው ግን ከረፍት በኋላ አንድ ኢላማውን የጠበቀ ሙከራ ብቻ ነበር ያደረገው። እሱም ከርቀት ዶሚኒክ ሶቦስ ላይ የሞከረው ሙከራ ማለት ነው እና በጣም ዝግ ባለ መንገድ ቢልድ የሚያደርግ ለማየት ደስ የማይል ሊቨርፑል ነው እና በጣም ኢንቴንስ አይደለም። የደጋፊውን ስሜት ዝቅ የሚያደርግ ሆኗል እና ያው የሚጫወትበት መንገድ ከደጋፊው ጋር ያለውን ትስስር በጣም ቀንሶት ስለሚታይ በአንፊልድ የሊቨርፑል አስፈሪነት ወይ ደግሞ ደጋፊው ስቴዲየም ውስጥ ለተጋጣሚዎች ይሰጥ የነበረው አስፈሪ
ድጋፍ ወይ ደግሞ አስፈሪ ተቃውሞ ለተቃራኒዎቹ ለሊቨርፑል ደግሞ ይሰጠው የነበረው አስፈሪ ድጋፍ አሁን በአንፊልድም እየታየ አይደለም። ስሎት የሚያስቡት ምንድን ነው? ቡድናችን ተጋጣሚዎች በተለይ ደግሞ ወደ ኋላ ፈግፍገው ሲጫወቱ ጥቅጥቅ ብለው ሲጫወቱ ማስከፈት ካለበት ከዚህ በተለየ መንገድ መጫወት ይኖርበታል ብለው ያስባሉ። እንግዲህ ሁለት አማራጮች ናቸው ያሉት። አንደኛው በጣም ጥቅጥቅ ብሎ የሚከላከለን ቡድን ጎል እናስቆጥር የምንችለው በሴት ፒስ ነው ብሏል። ይሄ ደግሞ ድካማቸው ነው። በሴት ፒስ ጎል ማስቆጠርም ሆነ ሴት ፒስ መከላከል ሁለቱም ሳጥኖች ውስጥ የሊቨርፑል ድካም ሆኖ እያየ ነው እና ይሄ ደግሞ ካልሰራ ሁለተኛው አማራጭ ተጫዋቾች የሆነ ኢንዲቪጁዋል ብሪሊያንሳቸውን ተጠቅመው የሆነ ሞመንት ኦፍ ማጂክ እንግዲህ በተጫዋቾቹ ተፈጥሮ ጎል ሲያስቆጥሩ ማየት ነው እና ይህንን ለማድረግ ደግሞ የሊቨርፑል ተጫዋቾች እየቻሉ አይደለም። ይልቁን እሳቸው 15ና 20 ፓስ ሳጥኑ ጫፍ ላይ ብንቀባበል በሎ ብሎክ የሚጫወትን ቡድን ማስከፈት ወይ ደግሞ ጎል ማስቆጠር አንችልም የሚለውን እንዲያስቡና እንዲያምኑ ያደረጋቸው ይሄን ነው። እንግዲህ ሀሳቡ ግልጽ ነው። ወይ በሴት ፒስ ጎል እናስቆጥር ነው ወይ ደግሞ እንደው ይሄ አላስፈላጊ የሆነውን ቅብብል ትተን ሞር ኦፍ ክሊኒካል እንሆን ነው ወይ ደግሞ የሆነ ሞመንት ኦፍ ማጂክ ያስፈልገናል። እዚህ ላይ የሆነ ድንገቴ አጋጣሚ ፈጠር ተጫዋች ያስፈልገናል ነው። እንግዲህ በሴት ፒስ ያው ባለፈው እንግዲህ የዚህ ስፖርት 65 የዩቲዩብ ገጽ ላይ የሰራ ነው አንድ ፕሮግራም አለ፣ ልታደምጡ ትችላላችሁ። ከሊቨርፑል ደካማ ሳጥኑን መከላከልም ሆነ የተጋጣሚን ሳጥን ማጥቃት ጋር እና የሴት ፒስ አሰልጣኙንም አሰናብተውታል። አስቀድሞ ለነገሩ የሴት ፒስ አሰልጣኝ አልነበረም፣ ግን ደግሞ እሱንም ቢሆን አሰናብተውታል። እና የሴት ፒስ ችግር እንዳለበት የሚታወቅ ቡድን በዚህ አይነት መንገድ ማስቆጠር አለብን የሚል እምነት ካለው እንግዲህ አሰልጣኝ መቅጠር ወይ ደግሞ ከሴት ፒስ ጋር ተያይዞ ያለበትን ችግር መፍታት ይኖርበታል። ይህ እንግዲህ ሞመንት ኦፍ ማጂክ ደግሞ በየትኛው ተጫዋች መፈጠር ይጀምራል አናውቅም። ምክንያቱም በጣም ብዙ አቋማቸው የወረዱ ተጫዋቾች ሊቨርፑል ስላሉት። ለማንኛውም ግን ይሄ የሊቨርፑል መቸገር መፍጠር አለመቻል እንደው በዚህ የውድድር ዘመን ድንገት የመጣ አይደለም። በሜዳው ለምሳሌ ያደረጋቸውን ጨዋታዎች ከኖቲንግሃም ፎረስት፣ ሰንደርላንድ፣ ወልቭስ እና ሊድስ ጋር ካየን ሊቨርፑል መውሰድ የቻለው መውሰድ ከሚገባው 12.5ቱን ብቻ ነው እና የዛሬውን ጨዋታ ትተን ለምሳሌ የአራቱን ከዚህ በፊት የነበሩትን ጨዋታዎች ወይ ደግሞ የጠቀስኳቸው ቡድኖች ጋር የተደረጉ ጨዋታዎችን ብናይ ሊቨርፑል ያስቆጠረው የጎል መጠን 3 ነው። የፈጠረውም እድል 4 ትልልቅ እድል ወይ ደግሞ ቢግ ቻንስ የሚባሉት 4 ናቸው። ይሄ ማለት እንግዲህ በአማካይ 69-70 በመቶ የኳስ ቁጥጥር ድርሻ ላይ የያዘ ቡድን በየጨዋታው አንዳንድ ሙከራ ማለት ነው እና ይሄ ሊቨርፑል እንደማይፈጥር እንደማይሞክር ማሳያ ነው። ይሄ በጣም መሻሻል ይኖርበታል። ይህ ብቻ ሳይሆን ሊቨርፑል አምና ከ20 ጨዋታዎች በኋላ ከሰበሰበው ነጥብ አሁን በዚህ ሰዓት የሰበሰበው ነጥብ ከ20 ጨዋታዎች በኋላ በ12 ያነሰ ነው እና አምና ከተቆጠረበት የጎል መጠን በ9 የበለጠ ተቆጥሮበታል። የሚያስቆጥረውም ልክ እንደዚህ ሲሆን እንደውም ቶፕ 6 ውስጥ በጣም ደካማው ጎል አስቆጣሪ ቡድን ሆኖ ሊቨርፑል ይታያል እና ለዚህ የአሌክዛንደር ኢሳክ በቶሎ አለመላመዱ ወይ ደግሞ ጎሎች አለማስቆጠር ኋላ ደግሞ መጎዳት ምክንያት ሊሆን ይችላል። የፍሎሪያን ቪትስ በቶሎ በታሰበው ልክ ተጽዕኖ አለመፍጠር አንዱ ነገር ሊሆን ይችላል። ከዛ በኋላ ግን መረሳት የሌለበት የትሬንት አሌክሳንደር አርኖልድ አለመኖር ነው። የትሬንት አለመኖር ከፈጠራው ጋር በጣም ብዙ ቡድኑን ያጎለዋል። ኮዲ ጋክፖ በአምናው ልክ ነገሮችን ማድረግ አልቻለም። ሙሐመድ ሳላህ ሌላ ጎሎች ለማስቆጠር የተቸገረ በአምናው ልክ ተጽዕኖ መፍጠር ያልቻለና ጎሎች የደረቁበት ተጫዋች ነው። ከምንም በላይ ደግሞ የተረሳው ሉዊስ ዲያዝ አለ። የዚህ ተጫዋች መውጣት ሊቨርፑልን በብዙ አግድሎታል እና ይሄ ከሊቨርፑል ጋር በተለየ መንገድ ሊነሳ የሚገባው ነገር ነው። መጨረሻ ላይ የአርሰናልንና የሲቲን ጉዳይ ደግሞ ለማንሳት ልሞክር። እንግዲህ አርሰናል በርንመዝን 3-2 አሸንፎ የሊጉን መሪነት አስቀጥሏል። የሲቲ ደግሞ ከቸልሲ ጋር በተደረገ ጨዋታ ነጥብ መጣል የአርሰናልን መሪነት ወይ ደግሞ ከሲቲ ጋር ያለውን ነጥብ ልዩነት ወደ 6 ከፍ ያደርገዋል። ይሄ ለሚኬል አርቴታና ለአርሰናል በጣም መልካም ዜና ነው። እንግዲህ የሲቲ በተደጋጋሚ ጨዋታዎች ነጥብ መጣል ከአርሰናል ማሸነፍ ጋር በዚህ ውድድር ዘመን የአርሰናልን የዋንጫ ማንሳት ህልም የዋንጫ ማንሳት ግስጋሴ የበለጠ እውን ሊያደርገው የቀረበ ይመስላል። በእርግጥ የ18 ሳምንት መርሃ ግብር የ18 ሳምንት ጨዋታዎች ይቀራሉ። ምናልባት የአርሰናል ደጋፊዎች አንድ ተስፋ የሚያደርጉት
ከዋንጫ ተፎካካሪዎቻቸው መካከል ለምሳሌ ከራሱ ከሲቲ ጋር ወደ ኢትሃድ ተወጥቶ የሚደረግ ካልሆነ በስተቀር ከአብዛኞቹ ትልልቅ ወይ ደግሞ ትራዲሽናሊ ፈታኝ ከሚባሉት ቡድኖች ጋር የሚደረጉትን ጨዋታዎች በመጀመሪያው የውድድር አጋማሽ ከሜዳ ውጪ አድርጓል እና አርሰናል ደግሞ ሌላ ተስፋ የሚያደርግበት ምክንያት ካለ አሁን በጣም ጥሩ የሚባሉት ተጫዋቾቹ ወይ ደግሞ አርሰናል ኢንስፓየር እንዲያደርጉት የሚጠብቃቸው ተጫዋቾቹ ጨዋታው ስለሚፈጥሩት ተጽዕኖ በጣም እያደገ መጥቷል። ለምሳሌ በርንመዝ ላይ ሁለቱን የማሸነፊያ ጎሎች ያስቆጠረው ዴክለር ራይስ በፕሪሚየር ሊግ የእግር ኳስ ታሪኩ 2 ጎሎች በአንድ ጨዋታ አስቆጥሮ አያውቅም እና በዚህ ውድድር ዘመን በጣም የተለየ ብቃት እያሳየ ነው። ዴክለር ራይስን በተመለከተ የተወሰነ ማለት እንችላለን። ከዛ ውጭ ግን ለምሳሌ አምበሉ ማርቲን ኦዴጋርድ በጣም ጥሩ ጊዜ ጠብቆ የነቃ ይመስላል እና ደግሞ ቡድኑ እንደው የገጠመው ለመሰለው ሴትባክ የገጠመው ለመሰለው ችግር መልስ የሚሰጥበትን መንገድ ከተጫዋቾቹ ወደ ብቃት መመለስ ወይ ደግሞ ከአንዳንዶቹ እንደ ዴክለር ራይስ ያሉ ተጫዋቾች ኮንሲስተንት ሆኖ መጫወት ውጪ በአእምሮ መብሰልንም ጭምር የሚያሳዩ ነገሮች አሉት። እንግዲህ በጣም መጥፎ አጀማመር ነበር የጀመረው ገብርኤል በቀጥታ ለኢቫኒልሰን ኳሱን ሰጥቶት ለዛውም ፕሬሸር ውስጥ ሳይገባ ነበር ይሄንን ያደረገው እና ግን ከዚህ የውድድር ዘመን የምንማረው አንዱ ነገር ገብርኤል ማካሌሽ እንደዚህ ባደረገበት ጨዋታ ወይ ደግሞ እንደዚህ ባደረገባቸው 2 አጋጣሚዎች በሁለቱም አጋጣሚዎች ጎል ማስቆጠር ችሏል። በእርግጥ ይሄ መታረም ያለበት ነገር ነው። ግን ደግሞ ተጫዋቹ ያንን ስህተት ከሰራ በኋላ የተከላከለበት መንገድ ያቻነቱን ጎል ያስቆጠረበት መንገድ ሁሉ የተጫዋቹን ብስለትና የአእምሮ ጥንካሬ ብቻ ሳይሆን እንደ ቡድን አርሰናል የከዚህ ቀደሙ ደካማ መገለጫው ችግሩ የነበረው እንደዚህ ያሉ ሞመንቶች ሲፈጠሩ ካለው ጫና አንጻር ወይ ደግሞ እንደው የፕሪሚየር ሊጉን ዋንጫ እንዲያነሳ ከመጠበቅ አንጻር በጣም መፍረክረክ ነው። ሜንታሊ በጣም ፍራጃይል ቡድን ነበረ። ግን ደግሞ ባለፉት ዓመታት በመፎካከር ባገኘው ኤክስፒሪየንስ ከዛ ደግሞ ተጫዋቾችም እንደዚህ አይነት ነገሮችን በመላመድና በአእምሮ በመብሰል እዚህ ደረጃ ላይ ደርሰዋል እና የሰጡት ምላሽ በጣም የሚያስደንቅ ነው። በሁለተኛው አጋማሽ ስፔሻሊ አርሰናል የቫይታሊቲው ጨዋታ ላይ በጣም ድንቅ ሆኖ አይተነዋል እና በመደዳ እንግዲህ 5 ጨዋታዎችን አሸንፈዋል። ቀጣዩ ጨዋታ እንግዲህ ሐሙስ ከሊቨርፑል ጋር የሚደረግ ነው። በዚህ የጥር ወር ቀጣይ 8 ጨዋታዎች አሉት። ከ8ቱ 4ቱ ናቸው በፕሪሚየር ሊጉ የሚደረጉት እና እነዚህ ጨዋታዎች ላይ ተመሳሳይ 3 ነጥብ መውሰድ የሚቻል ከሆነ መቼስ አርሰናል ፕሪሚየር ሊጉን ለማንሳት የበለጠ እድል ይኖረዋል። ሚኬል አርቴታ ከትላንትናው ጨዋታ ጋር ተያይዞ እንግዲህ በጣም ጥሩ ነገር ካደረገ አንዱ ያደረገው ነገር ልክ ዲሰምበርን ሲጀምር ቡድኑ ሮቴት በማድረግ ነበር እና ቡካዮ ሳካን ተጠባባቂ ወንበር ላይ አስቀምጦ ነበር እና ልክ ዲሰምበር ላይ እንዳደረገው ሁሉ ከብሬንትፎርድ ጋር ሲጫወት ማለት ነው ቡካዮ ሳካን ተጠባባቂ ወንበር ላይ አስቀምጦ በማዱዌኬ ጀምሯል እና ማዱዌኬ በጣም ጥሩ የተጫወተበት ጨዋታ ነው። መፍጠሩ ላይ በተለይ ደግሞ ይሄ በቀጥታ 1-1 አጋጣሚው ላይ ትሮፌን በጣም ሲያስጨንቀው ቆይቷል። የመጀመሪያው ጎል መቆጠርም ምክንያት ሆኗል እና ከሳካ በባህሪ በጣም የተለየ ነው። ግን ደግሞ በተደጋጋሚ እዛ መስመር ላይ ያሉ ተጫዋቾችን የሚፈትር ሩጫ ማድረግ ይችላል ከኳስ ጋር ካለው ምቾት አንጻር ማለት ነው እና ይሄ ለተጫዋቹ በራስ መተማመን የሚጨምረው ነገር አለ። ከሜዳ እስኪወጣ ድረስ በጣም ጥሩ ተጫውቷል። ሌላኛው የዚህ የኦዴጋርድ ጉዳይ ነው። እንግዲህ የሶስተኛ የጎል ኢንቮልቭመንቱ ነው ማርቲን ኦዴጋርድ የዚህ ቡድን ቴክኒካል ሊደር እንደሆነ እናውቃለን። ኦፌንሲቭም ዲፌንሲቭም ነገሩ በጣም ያስደንቃል። ምክንያቱም ከኳስ ውጭ ያለውን ታታሪነት ሁላችንም እናውቃለን። በቡድን አጋሮቹ በድጋሚ መታመን በድጋሚ ማርቲን ኦዴጋርድነቱን ማረጋገጥ ተችሏል። ምክንያቱም ኳስ ሲይዝ የቡድን አጋሮቹ አሁን ሩጫ ማድረግ ጀምረዋል እና በእያንዳንዱ ሜትሪክስ በጣም በሚያስደንቅ ሁኔታ ከቀዳሚዎቹ ተርታ መሰለፍም ጭምር ችሏል። ለምሳሌ በየ90 ደቂቃ ከሚፈጠሩ ድሎች አንጻር 4ኛ ደረጃ ላይ ይቀመጣል። ከዛ ደግሞ ከክፍት ጨዋታ በሚፈጠሩ ድሎች 3ኛ ደረጃ ላይ ተቀምጧል። በስሩ ቦሎች ቀዳሚ ነው። በመስመር ሰንጣቂ ኳሶች ደግሞ ካየነው ወደ 3ኛ የሜዳ ክፍል በሚላኩ 2ኛ ነው። ወደ ተጋጣሚ ሳጥን ውስጥ በሚጣሉ ኳሶችም ልክ እንደዚሁ በጥቅሉ ይመራል
እና ከሱ ጋር አርሰናል ሲጫወት በጣም ጠንካራ ቡድን ነው። ካለፉት 12 ጨዋታዎች ወይ ደግሞ እሱ በቋሚነት ከጀመራቸው 12 ጨዋታዎች 11ን አሸንፏል። በእነዚህ ጨዋታዎች አርሰናል 29 ጎሎች አስቆጥሯል። የተቆጠረበት የጎል መጠን 6 ብቻ ነው እና አሁን ደግሞ ከዙቢሜንዲ ጋር ፖዚሽናሊ ሮቴት ማድረግ እንደሚችልም ጭምር ለዚህ ቡድን እያሳየ ነው እና በጣም በጥሩ ጊዜ የዚህ ተጫዋች ወደ ብቃት መመለስ ለአርሰናል እና ለሚኬል አርቴታ በጣም መልካም የሚባል ነው እና ሶስተኛ የፕሪሚየር ሊግ አሲስቱን ያደረገው ያለፉት 3 ጨዋታዎች ላይ እንግዲህ ጎል ማስቆጠር እና ደግሞ የጎል ኳስ ማመቻቸት ስራው እንደሆነ በድጋሚ ማሳየት ችሏልና ይሄ ከማርቲን ኦዴጋርድ የውድድር ዘመኑ ሲጀመር ጀምሮ የአርሰናል ደጋፊዎች ይጠብቁት የነበረ ነገር ነው። ትልቁ ችግሩ ጉዳት እንደነበረ እናውቃለን። አሁን ሪትሙን መልሶ ያገኘ ይመስላል። በብዙ ሜትሪክሶች ብዙ ኳስ የሚነካ ብዙ ኳስ የሚያስጥል ፕሬሲንጉን የሚመራ እንዳየነው ደግሞ ያለቁ ኳሶችም የሚሰጥ ማርቲን ኦዴጋርድ ነው አሁን ያለው እና በጣም በወሳኙ ጊዜ መሆኑ ሚኬል አርቴታ ከተጫዋቾቹ በጉዳት መመለስ ብቻ ሳይሆን ወደ ብቃት መምጣትም ጭምር እንዲደሰት የሚያረጋ አጋጣሚ ነው። የዚህ የኦዴጋርድ በተለይ በጣም ብዙ መከራከሪያዎችም ጭምር የነበሩት ስለነበረ አንደኛ ከኤዜ መምጣት ጋር ከዛ ደግሞ ጥሩ ፐርፎርም ካለማድረግ ጋር ተያይዞ ከአምበልነቱም ጋር ተያይዞ የሚነሳበት ጥያቄ ነበር። ለዚህም የሚሆን ምላሽ በሚገባ ሰጥቷል። ቅድም ያነሳ ነው ጋብርኤል 20ኛ የፕሪሚየር ሊግ ጎሉን ነው ማስቆጠር የቻለው። ጤናማ ሆኖ ከተጫወተ በጣም ብዙ ጎሎች ሊያስቆጥር እንደሚችል በጣም ጥሩ ማሳያ ነው። ከመሻሻል ጋር ተያይዞ እንግዲህ የማርቲን ኦዴጋርድን ጉዳይ አነሳን። ምናልባት ያው ዋንጫ ማንሳት ካለባቸው ቡድኖች እንደዚህ ያሉ ተጫዋቾቻቸው ወደ ብቃት መምጣት ወይ ደግሞ ሁልጊዜም ጥሩ መጫወት ይኖርባቸዋል እና ዴክለር ራይስ ጥሩ እንዲጫወት ይጠበቃል። ኦዴጋርድ ጥሩ እንዲጫወት ይጠበቃል እና ይሄንን አሁን ማድረግ ችለዋል እና በጣም በተለየ መንገድ ሊታይ የሚገባው ነው። ዴክለር ራይስ ያው በጎል ሴሌብሬሽኑ ጄራርድን መስሏል። ልክ እንደዛው የጄራርድ አይነት ተጽዕኖ እየፈጠረ ያለው እንደውም በጣም የተሟላ ተጫዋች ፕሪሚየር ሊግ ውስጥ እንፈልግ ቢባል አሁን ዴክለር ራይስ ቀዳሚ ይሆናል ላይ ያስባሉ ብዙዎች እና ከወዲሁ ለአመቱ ኮከብነት የሚያሳጭ አይነት ፐርፎርመንስ ነው እያደረገ ያለው። አማካይ ክፍል ላይ ያለው ብልጫ ማንነቱን ለማሳየት መሞከር በጣም ይገርማል። የተከላካይ መስመሩን የሚጋርድበት መንገድ እንደዚሁ ደግሞ ኳስ እየገፋ የመከላከያ መስመሮችን የሚያልፍበትና የቡድኑ ማጥቃት ላይ የሚፈጥረው አስተዋጽኦም እንደዚሁ በጣም የሚያስደንቅ ነው እና 105 ሚሊዮን ፓውንድን ርካሽ ያስመሰለ ተጫዋች ሆኗል ዴክለር ራይስ እና የአርሰናል ደጋፊዎች በግማሽ የዝውውር ገንዘብን ያገኘ ነው የሚል መኩራራት ውስጥ ገብተዋል እና ሙሉ ጤናማ እንኳን ሳይሆን እንዴት እንደተጫወተ አይተነዋል እና ጨዋታው ላይ 2 ጎሎች ማስቆጠሩ ብቻ ሳይሆን ዴክለር ራይስ ሲኖር በአስተሳሰብም በጣም ጠንካራ አርሰናል እንደሚታይ ልክ እንደ ገብርኤል ሁሉ በጣም ጥሩ ምልክት ነበረ። ስቲቪ ጀራርድ ኦልትራፎርድ ላይ ጎል አስቆጥሮ ሴሌብሬት ያደረገበትን መንገድ ተከትሏል እና ይሄንን ደጋፊዎች በየጨዋታው ወይ ደግሞ በየአጋጣሚው ከዴክለን ይጠብቃሉ። ምክንያቱም በአምናው ልክ ጎሎች እያስቆጠረ አልነበረም እና እዚህ ጨዋታ ላይ እንደዚህ ባለ መንገድ ጎል ማስቆጠሩ ሌላ በራስ መተማመን የሚጨምርለት ካለ እሱ ነው። ሚኬል አርቴታ ተጫዋቹን በተመለከተ በየጨዋታውና በየአጋጣሚ ሁሉ አንድ አዲስ ነገር እየጨመረ እናዋለን ብሏል እና የሆኑ ሌየሮች እየጨመረ በጣም የተሟላ ተጫዋች ወደ መሆን ራሱን እያንደረደረ እንዳለና ያለንና መቆሚያው የቱ ጋር እንደሆነ አላውቅም ብሏል ሚኬል አርቴታ። ግን ደግሞ አንድ እርግጠኛ መሆነው ነገር ያለማቋረጥ እንደሚሻሻል ነው በሚል ለዴክለር ራይስ ያለውን አድናቆት ሰጥቷል። ለዚህ ጨዋታ ለመድረስ ራሱን ዝግጁ ያደረገበት መንገድም ልክ እንደዚሁ በጣም በጥሩ ጎኖ ሊነሳ የሚገባው ጉዳይ ነው። ለመጠቅለል ያክል የአርሰናልን ጉዳይ ግን ቅድም የቡካዮ ሳካን ከተጠባባቂ ወንበር መነሳት ወይ ደግሞ የትሮሳርድን ከተጠባባቂ ወንበር መነሳት ስናነሳ ነበር እና ይሄ ቡድን ባለፈው የውድድር ዘመን አንዱ ማድረግ የማይችለው ነገር ከእንደዚህ ያሉ ወሳኝ ጨዋታዎች በፊት ሳካን ተጠባባቂ ወንበር ላይ ማስቀመጥ ነበር። አሁን ግን ለ67 ደቂቃዎች ያክል ሳካ ማሳረፍ የሚያስችል ቅንጦት ኖኒ ማዱዌኬ ሰጥቷቸዋል እና
ለአድሪያን ትሮፌ ፈተና ሆኖ በአንድ ለአንድ አጋጣሚዎች ያየነው ተጫዋች እንደዚህ ላሉ ጨዋታዎች ከታመነ ሚኬል አርቴታ በጣም በጥሩ ጊዜ ሮቴት ለማድረግ እድል ያገኛል እና ሮቴት አድርጎም 3 ነጥብ ማግኘት መቻል አንድ ነገር ነው። ትሮሳርድንም ማሳረፍ ከዚህ ቡድን ወሳኝ ተጫዋቾች መካከል አንደኛው ስለሆነ በጣም ትልቅ ውሳኔ ነው። በሚቀጥሉት ጨዋታዎች የበለጠ ፍሬሽ ሆነው እንዲጫወቱ እንደዚህ ጨዋታዎች ቶሎ ቶሎ በሚመጡበት ጊዜ አስፈላጊ ነው። አሁን እያደረጉት ያሉትን ነገር እንግዲህ ለሚቀጥሉት 18 ሳምንታት መድገም ብቻ ነው ከአርሰናል የሚጠበቀው። በእርግጥ በጣም ፈታኝ እንደሚሆኑ ይጠበቃል። የመጨረሻው እንግዲህ ይህንን ዝግጅታችንን ከማብቃታችን በፊት ማንሳት ያለብን በአጭሩም ቢሆን ማንቸስተር ሲቲ ነው። በፕሪሚየር ሊጉ ታሪክ በጣም ትልቁ ማኔጀሪያል ሚስማች ነው ተብሎ ነበር። ምክንያቱም 1012ኛ ጨዋታውን የሚያደርግና የመጀመሪያ ጨዋታውን በአሰልጣኝነት የሚመራ አሰልጣኞች መካከል የሚደረግ ጨዋታ ስለነበረ ማክፋልነን እንግዲህ ከሳምንት በፊት የቸልሲ ዋናው ቡድን ልምምድ ወደሚሰራበት ቦታ የሚያስገባ ወይ ደግሞ የሚያሳልፍ ባጅ አልነበረው እና የ21 ዓመት በታች ቡድኑና ዋነኛው ቡድኑ የሚሰሩበት ወይ ደግሞ ኦፕሬት የሚያደርጉበት ቢልዲንግ ይለያያል እና እንደውም በጣም ብዙ ደጋፊዎች ኢቨን ከሳውዝሃምፕተን ስለመምጣቱ ራሱ አያውቁም። ክረምት ላይ ነው ከሳውዝሃምፕተን የመጣው። የ21 ዓመት በታች ቡድኑ ዋነኛ አሰልጣኝ ቡድኑን ሲለቅ ነው ይህንን ቡድን በኃላፊነት የመራው። በእርግጥ በተለያዩ ክለቦች እንደዚህ ባለ ኃላፊነት የመስራት ልምድ አለው። ማንቸስተር ሲቲ ውስጥም ሰርቷል። ግን ደግሞ ይሄ በጣም ትልቅ እና ያልተጠበቀ ኃላፊነት ነበር ከማሬስካ መሰናበት በኋላ እና እንደዚህ ያሉ አሰልጣኝ ሲመጣ ቡድኑ በምን አይነት መንገድ ሊንቀሳቀስ እንደሚችል ግልጽ አልነበረም። ያው ቸልሲ ውስጥ በአሰልጣኙ መሄድ ሁሌም ቢሆን አሰልጣኞች ሲሄዱ የትኛውም ክለብ ውስጥ ደስተኛ ተጫዋቾች ይኖራሉ፣ የሚከፉ ደግሞ ይኖራሉ። ለአሰልጣኙ የስንብት ደብዳቤ ጻፉ ወይ ደግሞ በሄድክበት ይቅናህ ያሏቸው ተጫዋቾች አሉ፣ ዝም ያሏቸውም ተጫዋቾች አሉ እና የነዚህ ድብልቅ የነዚህ ውህድ ስለሆነ እንደው በምን አይነት መንገድ ከአሰልጣኝ ስንብት በኋላ ተጫዋቾች ሪአክት እንደሚያደርጉ መገመት አይቻልም እና በዛሬው ጨዋታ ቸልሲ እንደዚህ ባለ መንገድ ሪአክት ማድረጉና ወደ ኢትሃድ ሄዶ ማንቸስተር ሲቲ እንደዚህ ባለ ሁኔታ ነጥብ ማስጣሉ ለማክፋልነን ብቻ ሳይሆን ለተጫዋቾቹም ክሬዲት የሚያሰጥ ነው። በእርግጥ ማንቸስተር ሲቲዎች ጨዋታውን ማኔጅ ለማድረግ የሞከሩበት መንገድ በጣም ብዙ ከጨዋታው በኋላ የሚያስተቻቸው ይመስላል። ያው በተለያየ መንገድ ጨዋታውን ለማዘግየት ሙከራ አድርገዋል እና ከዚህ ቀደም የፔፕ ጓርዲዮላ ቡድኖች ልክ ነው ከኳስ ጋር ለማረፍ የሚሞክሩ ምናምን ናቸው። ግን ደግሞ እንደዚህ ባለው የውጥረት አጋጣሚ ተጋጣሚው ደግሞ ነቅሎ ጎል ለማስቆጠር ሲመጣ ወይ ደግሞ እዚያም ክፍተቶች ሲፈጠሩ እንደው በተለያየ መንገድ በሰበብ አስባቡ እንቅስቃሴ ለማቆም የሚሞክር ሳይሆን የተጋጣሚውን ክፍተት ደግሞ ጎል ለማስቆጠር የሚሞክር አይነት ነው። በዚህ ምክንያት ማንቸስተር ሲቲ መጨረሻ ላይ የመረጠው ምርጫ ትክክል ሳይሆን ቀርቶ ኤንዞ ፈርናንዴዝ ጎል አስቆጥሯል። ማሎ ጉስቶ ትልቁን ክሬዲት ይወስዳል። እንግዲህ ይህንን ጨዋታ የመሩት የ21 ዓመት በታች ቡድኑ አሰልጣኝ በተጫዋቾቻቸው እንደው ምስጋና ተሰጥቷቸዋል። እንደውም ጨዋታው ካለቀ በኋላ የቡድኑ አምበል ሪስ ጀምስ ደጋፊው ጋር ገፍቶ ሲወስዳቸውና ደጋፊው እውቅና እንዲሰጣቸው እንዲያመሰግናቸው ለማድረግ ሲሞክር ነበር እና እንደዚህ ባለ መንገድ ቸልሲ ከሲቲ ጋር ነጥብ መጋራቱ ምናልባት ከዚህ በኋላ በቋሚነት ወይ ደግሞ እንደው በጊዜነት ከሚሾሙ አሰልጣኝ መምጣት በፊት ለቸልሲ በጣም በጎ የሚባል ነው። ለማንቸስተር ሲቲ ግን በ4 ቀናት ውስጥ 2 ያቻ ውጤቶች በተለይ ከዋንጫ ፉክክሩ አንጻር ከአርሰናል በ6 ነጥብ እንዲርቁ አስገድዷቸዋል። ከነጥቡ በላይ ቸልሲ ካለበት ሁኔታ ተነስተን ወደ ኢትሃድ መጥቶ እንዴት ነጥብ አስጣላቸው የሚለው ምናልባት የበለጠ የሚፈተሽ ነው እና ለጓርዲዮላ እና ለማንቸስተር ሲቲ በጣም የሚያስቆጭ፣ ለአርሰናል ደግሞ ያው ትላንትና ተጫውተው ከዛሬው ጨዋታ ተጨማሪ ነጥብ የማግኘት ያክል ነው። እንደዚህ ባለ መንገድ እንግዲህ የፕሪሚየር ሊጉ ፉክክር የፕሪሚየር ሊጉ ጨዋታዎች በጣም አጓጊ ሆነው ቀጥለዋል። በቀጣይ የሚደረጉት ጨዋታዎች ምን አይነት አውትካም ይኖራቸዋል? አርሰናል እንደዚህ ባለ መንገድ የነጥብ ድምሩን እያሰፋ ይሄዳሉ? እንግዲህ አርሰናል ደጋፊዎች ይህንን ተስፋ ያደርጋሉ። ምክንያቱም
አሁን ቅድም እንዳልኩት ተጫዋቾቻቸው ወደ ጥሩ ብቃት ተመልሰውላቸዋል። አንደኛው ነገር ነው። ሌላኛው ደግሞ ከጉዳት የመጡላቸው ተጫዋቾችም ጭምራሉ እና አሁን ቡድኑ ወደ መሟላት ደረጃ መጥቷል። ስለዚህ ይሄ ተስፋ እንዲያደርጉ እድል ይሰጣቸዋል። እንደዚህ ያለ ደግሞ ክፍተት የሚፈጠር ከሆነ ለመሳሳት የሚሆን እድልም ስለሚሰጥ ደጋፊ በመጠኑ እፎ የሚል ይመስላል። እንግዲህ ምን አይነት መልክ ፕሪሚየር ሊጉ ይኖረዋል የሚለውን በቀጣዮቹ ሳምንታት እናያለን። እናንተ ከዚህ ሳምንት ጨዋታዎች ምን ታዘባችሁ? ምን አያችሁ? ፕሪሚየር ሊጉንስ በተመለከተ ምን አስተያየት አላችሁ የሚለውን እንግዲህ ልታጋሩን ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌሎች ጉዳዮች ደግሞ መልሰን እንገናኛለን። ሰላም ነው።